ባለፈው አንድ ዓመት በአማራ ክልል በ45 ወረዳዎች የኮሌራ ወረርሽኝ መከሰቱን የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመጀመሪያ በቋራ በርሜልና ምርት ደለጎ አካባቢዎች በመነሳት ወደ እንዳሳ፣ ጃዊ ፍልውሃ፣ ከምዕራብ ጎንደር፣ ከሰሜን ጎጃም፣ ከአዊ ብሔረሰብ ዞኖች ወደ ባህር ዳር ከተማ መስፋፋቱን ኢንስቲትዩቱ አስታውቋል። በርካታ የክልሉ ወረዳዎች በየሳምንቱ የህሙማን ቁጥር ሪፖርት የሚደረግባቸው አካባቢዎች መሆናቸውን ኢንስቲትዩቱ ገልጿል። እስካሁን ከ6000 በላይ ሰዎች በኮሌራ በሽታ ሲያዙ 79 ሰዎች ለህልፈተ ህይወት መዳረጋቸውን ከክልሉ ህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ ያመለክታል። በክልሉ የኮሌራ በሽታ የህብረተሰብ ጤና ስጋት እየሆነ መምጣቱን ከጣቢያችን ጋር ቆይታ ያደረጉት በኢንስቲትዩቱ የበሽታና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ ተናግረዋል። አሁን ወደፊትም ያሰጋናል። ስለዚህ ስጋት አለብን ማለት ነው። አሁን ከኛም አልፎ ሌሎች ክልሎች ላይም የመስፋፋት እድሉ እንግዲህ ከሀገሪቱ ከተለያዩ ክልሎች ይመጣል ወደዛ እንዲሁም ከክልሉ ከተለያዩ አካባቢዎች ወደ ሰበል ወጣ። አሁን ወደፊትም ያሰጋናል። በክልሉ ባለው የህብረተሰብ ክፍሎች ዘንድ ያለው የመጸዳጃ ቤት አጠቃቀም ጉድለት፣ በቂ የሆነ ንጹህ ውሃ አቅርቦት አለመኖር በሽታው እንዲስፋፋ እንዳደረገው ሲስተር ሰፊ ደርብ ተናግረዋል። አሁን ላይ በሽታውን ለመከላከል ኢንስቲትዩቱ እስከታች ባለው መዋቅር በበሽታው የተጠቁ ሰዎችን የመለየት ሕክምናና የንጽህና አገልግሎት የመስጠት ስራ እየተሰራ መሆኑን አንስተዋል። በኮሌራ በሽታ የተያዙ ሰዎችን ለማከም የሚያስችሉ ስራዎች ለብቻ መዘጋጀታቸውንም ጠቁመዋል። በክልሉ ያለው የጸጥታ ችግር ከቦታ ቦታ ተንቀሳቅሶ ለማከም ቢያስቸግርም በግብረሰናይ ድርጅቶች አማካኝነት ለመድረስ ጥረት እየተደረገ መሆኑን አክለዋል። እንግዲህ የመድኃኒት እጥረት አሁን በጊዜው የለም። በሽታው እንደተከሰተ ከዓለም ጤና ድርጅት እንዲሁም ከአማራ ክልል የህብረተሰብ ጤናና ከጤና ቢሮ መድኃኒቶች ወደዛ እንዲደርሱ ተደርገዋል። ሌሎች አጋር ድርጅቶችም አብረው አግዘው እዛው እንዲደርስ ተደርጎ አሁን ለጊዜው ጥረት የለም። ስለዚህ እንግዲህ የኮሌራ ታማሚዎች ከሌላው ጋር ተቀላቅለው መታከም ስለማይችሉ የብቻቸው የኮሌራ ማከሚያ ማዕከል ተዘጋጅቶ እዛው ባለሙያዎች ተመድበው ሕክምና እየተሰጣቸው ነው የሚገኘው ማለት ነው። ያው ተንቀሳቅሶ ከክልል ያሉ ባለሙያዎች ሄደው ለድጋፍ ለማድረግ ትንሽ አስቸጋሪ ሊሆን ይችላል። ስለዚህ ለጊዜው ያንን ሊለው ይችላል። ግን እዛው ያሉት ባለሙያዎች በስልክም እንደዚህ ግብረሰናይ ድርጅቶችን በአካል በመሄድ ድጋፍ አድርገውላቸው ስራቸውን እየሰሩ ነው የሚገኙት። ህብረተሰቡ የራሱንና የአካባቢውን ንጽህና በመጠበቅ ራሱን ከበሽታው ሊከላከል እንደሚገባ ኢንስቲትዩቱ የገለጸ ሲሆን አክሎም ህብረተሰቡን ስለ ወረርሽኙ ያለውን ግንዛቤ ለማሳደግ ከሚዲያዎች ጋር በቅርበት እየሰራ መሆኑን ገልጿል።